ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። በሚያንማር ባለፈው ሳምንት አርብ በደረሰው አስከፊ ርዕደ መሬት የሞቱ ሰዎች እስካሁን ድረስ 1700 በላይ መድረሱ ታውቋል። ይህን ተከትሎ የአገሪቱ ወታደራዊ መንግስት ለአንድ ሳምንት የሚቆይ ብሔራዊ ሀዘን ማወጁም እየተነገረ ነው። በዚህ አንድ ሳምንት ወቅት ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ አጃንስ ፍራንስ ፕሬስ ነው የዘገበው። በሚን አንግ ላይንግ የሚመራው ወታደራዊ መንግስት በአውሮፓውያኑ 2021 መፈንቅለ መንግስት አድርጎ ነበር ስልጣን የተቆጣጠረው። ወታደራዊ መንግስት ሀገሪቱን እየመሩ የነበሩትን አንግሱቺን ማሰርን ጨምሮ በተቃዋሚዎች ላይ የኃይል እርምጃዎች እየወሰደ መሆኑም ይታወሳል። ከሚያንማር ሪፖርት ለማድረግ አስቸጋሪ ከመሆኑ ጋር ተያይዞ በርዕደ መሬቱ የሞቱ ሰዎች ቁጥሩን ማረጋገጥ ፈታኝ እንደሆነ እየተነገረ ነው። ሆኖም የአሜሪካ የጂኦሎጂካል ጥናት አርብ ዕለት እንዳስታወቀው ከ10 ሺህ በላይ ሰዎች ሞቶ ሊሆን እንደሚችል ስጋቱን አስቀምጧል። ሌላው መረጃ ዓለም አቀፉ የቀይ መስቀልና የቀይ ጨረቃ ማህበር በደቡባዊ ጋዛ ራፋ ሰብአዊ አገልግሎት እየሰጡ የነበሩ 8 የፍልስጤም የቀይ ጨረቃ ማህበር የሕክምና ባለሙያዎች መገደላቸውን እንዳስደነገጠው ገልጿል። የፍልስጤም ቀይ ጨረቃ ማህበር ሰራተኞቹ የተገደሉት የእስራኤል መከላከያ ኃይል በፈጸመው ጥቃት ነው ሲል ተሟግቷል። 9 ሰዎችን ጭኖ የነበረው አምቡላንስ አልሃሺን በተባለ ስፍራ ከሳምንት በፊት ከፍተኛ ተኩስ እንደተፈጸመበት ዓለም አቀፉ የቀይ መስቀል ማህበር ገልጿል። ለሳምንት ያህል ወደ ስፍራው መድረስ በመከልከሉ አስክሬናቸው ከሳምንት በኋላ እሁድ መጋቢት 21 2017 መወሰዱ ነው የተገለጸው። አንድ የህክምና ባለሙያ አሁንም እንደጠፋ ይገኛል። የፍልስጤም ቀይ ጨረቃ ማህበር ከሰራተኞች በተጨማሪ 6 የሲቪል መከላከያ ኤጀንሲ እንዲሁም አንድ የተባበሩት መንግስታት ድርጅት ሰራተኛ አስክሬኖችም ተገኝቷል ብለዋል። የፍልስጤም ቀይ ጨረቃ ማህበር እንዲሁም ሐማስ ለህክምና ባለሙያዎቹ ግድያም እስራኤልን ተጠያቂ አድርገዋል። ዓለም አቀፉ ቀይ መስቀል 8ቱ የፍልስጤም የቀይ ጨረቃ ማህበር የህክምና ባለሙያዎች አስክሬን ለመጨረሻ ጊዜ ወደ ታዩበት ራፋ አካባቢ እንዳንደርስ ከተከለከልን በኋላ በሳምንቱ አስክሬናቸውን አግኝተናል ሲል በመግለጫው አትቷል። ተቋሙ የሞቱትን ስም የዘረዘረ ሲሆን ከነዚህም ሙስጠፋ ፉጋ እንዲሁም ሌሎች ይገኙበታል። ሌላው መረጃ ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዝደንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ ማለታቸው አነጋጋሪ ሆኗል። ከአንድ የቴሌቪዥን ጣቢያ ጋር በነበራቸው ቆይታም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፑቲን የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ተአማኒነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነቱን ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣልም ዝተዋል። በዩክሬን ያለው ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነና የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል ከሩሲያ የሚወጣ ነዳጅ ላይ ታሪፍ እጥላለሁ ብለዋል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸው አቋም ለውጡን የሚያሳይ ነው እየተባለ ነው። ዋይት ሀውስ ፕሬዚዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠትም ተቆጥበዋል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዚዳንት ፑቲንን አቋም እያንጸባረቁ ነው የሚልም ትችት እያሰሙ ይገኛል። ከጥቂት ሳምንታት በፊት ትራምፕ ፕሬዚዳንት ዜሌንስኪን ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈ ስርጭት ሰጥ አገባ ውስጥ መግባታቸው የሚዘነጋ አይደለም። ሌላው መረጃ ቢሊዮነሩ ኤለን መስክ ዊስኮንሲን በተባለች ግዛት ለሚገኙ መራጮች የ1 ሚሊዮን ዶላር ቼክ እየሰጠ መሆኑ ተሰምቷል። መስክ ካለፈው ሳምንት ጀምሮ ነው የ1 ሚሊዮን ዶላር ሽልማት መስጠት መጀመሩን ያስታወቀው። በዊስኮንሲን እጅግ የሚጠበቀው የጠቅላይ ፍርድ ቤት ምርጫ ማክሰኞ ይካሄዳል ተብሏል። ዲሞክራቱ የዊስኮንሲን ጠቅላይ አቃቤ ሕግ ጆ ካውል ሽልማቱ ድምጽ ለማግኘት ሲባል ስጦታ መስጠት ክልክል ነው የሚለውን ሕግ የሚጥስ ነው ማለትም አጣጥሎታል። ክቡራትና ክቡራን ለሰዓቱ የነበረ መረጃ ይሄን ይመስል ነበር። ሰላም።